ሲጀመር አንቺ ወጥ ውስጥ የምትገቢው ሰው አይደለሽም። አንተ ደግሞ ወጥተሃል። ኦልሬዲ በቃ እንደወጣህ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅህን ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልግልኝ። አመሰግናለሁ። አልጨረስንም እኮ ምን አለ እንዴ ሄርሜላ የምትባልን ሴትዮ እንደው ከህይወታቸው ባወጣት እንደው ስልጣን ብትሰጡ ምን አለበት? ምን አለ መንግስትነት እንኳን ባደርሰኝ የዚህችን እንኳን ብወጣ አስተፈረዳላዚ በጣም ገራሚ ሰው ናት የእውነት ሱብሃንአላህ። ትናንትና ከትናንት ወዲያ ሩታ በጣም ደስተኛ ነበር። የእውነት ነው የምላችሁ። ዛሬ ውጪ ያንን ደስታ ስላየ ተናዳ አስታርቃለሁ ብላ ዛሬ የምትሰራውን ስራ እንግዲህ አይታችኋል። አለያየቻቸው ድጋሚ አንጀቷ እንዲቆረጥ ማለት ነው። ሱብሃንአላህ አብረሽ ምን አይነቱ ላንጁስ ነው በአላህ። ለምንድን ነው የማያስተካክለው እሱ? ካላስ አይበቃም እንዲያረ ምን አይነቱ ነው ይሄስ? እንደው ወላሂ አላህ ይጠብቃችሁ ከእንደዚህ አይነት ሰው እንደው አልጭ የሆነ ሰው ማለት ነው። ዛሬ ደህና ነገ ከሚቀየር ሰው የእውነት እኛ የምንጠላቸው ሰዎች ጋር ለእኛ በህይወታችን የማያስፈልጉ አይነት ሰዎች ጋር መልቀመቀም ሰው ሁሌም እንዲያስደፈራችሁ ነው እና በጣም ይደብራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ይቅርታ አድርጉልኝ። እኔ በእንደዚህ አይነት ነገር በጣም ስሜታዊ ነው የምሆነው። ለምን በህይወት የሚቀልድ ሰው በጣም ያስጠላኛል። ገብታችኋል አይደለ? የሆነ እናንተ ስትሄዱ ለምን ሄዱ ብሎ የሚዛዝን ሰው ከመንገዳችሁ የሚያስቆማቸው ሰው እናንተ እንደገና ደግሞ ወደ ህይወቱ ምልስ ስትሉ መልሰው ደግሞ እዛ ከሚያቆስላችሁ ቦታ ውስጥ የሚቀመጥ አይነት ሰው በጣም ከባድ ነው። አላህ ይጠብቃችሁ ከእንደዚህ አይነት ሰው። በጣም ነው የሚያስጠላው። እና ሩታ እንግዲህ አይታችኋል። ትናንትና ከትናንት ወዲያ በጣም ደስተኛ ነበረ። እንዴት ደስ ብሏት ስታቅፈው እንደነበረ ሁኔታዎቹን ብቻውን ስለሄደ ማለት ነው። ስለዚህ በአንድ ቀን ደግሞ አትቀበለውም የኑሮውን ሁኔታ። ምን አገባት ይችኛይቱ? ለምንድን አንዴ ዘመድ የላቸውም እንዴ? ግን ወይ በሱ አይችል መንጠቆ የሚጥል ከነሱ ህይወት ላይ ምን አይነት ሆነት ባለ። በጣም ራስ ወዳድ ሴትዮ ናት። የእውነት ነው የምነግራችሁ። በጣም ራስ ወዳድ ነገረቻት። በቃ ኻላስ አንቺ አታስፈልጊም። እሷ ናት የምታስታርቀው። አንድ ሰው እናንተ በዛ ሰው እየተጣላችሁ እሱ ማን ስለሆነ ነው ከህይወታችሁ ሞቶ የሚያስታርቀው? በጣም እኮ ይደብራል። እና ምን አይነት ሴቱ ናት በአላህ። በጣም ገራሚ ሴት ናትና እነሱ እንዲታረቁና የሆነ ደስተኛ እንዲሆኑ ብላ የምታስብ አይነት ሴት ከሆነ ከህይወታቸው መውጣት ነው። አሁን ዛሬ የመጣቸው አይታችኋል። ምክንያቱም ገልጻ እንዳትናገር ያው በገሃድ እንዳይወጣባት ነው እንትኗ ተንኮሏ ማለት ነው። ግን እያስመሰለ እሷን ጠርታ እሱን ይዛ አስመጥታ አብርሽ እንዳትጎጂ ምናምን ማን ስለሆነ ነው እሱ አብርሽን የምጎዳው? ሀሷ በፊት መሰለኝ እኮ እሷን የምታፈቅረው አውቀው እስከ ዛሬ የኖሩት እኮ እሷ ሳትመጣ አሁን ትናንት መጥታ በሰው ባል ውስጥ አዛዥ እሷ ምንድናት? እና እንደዚህ አይነት አለቅላቂ ሰዎች በጣም ነው የሚያስጠሉት። ራስ ወደድ በቃ ቻናሏ ተከፍቶለታል። ቻናሏ እንግዲህ ወደ 30 ምናምን ሺህ ገብቷል። ለምን ብቻዋን አታሳድግም? ሌላ ሰው ጋር ለምን አትሄድም? እሱ ራሱ ማለት ነው። ስለዚህ አሁን አይተሻል እንግዲህ ሱብሃንአላህ። በጣም የሚገርመው ነገር እና ያሳዘነኝ ነገር ሩታ በቃቸው ብላ ስትሄድ እንደው ነይ እንኳን ብሎ ለመያዝ እንኳን አልሞከሩም። ግን እሷ ከሄደ በኋላ ምሳ በልተሻል? አልበላሁም ምን ባለፈው አላየናትም እንዴ? ፕራንክ አድርገው ለአብርሽ ያላትን ቦታ ስታለቅስ አላያችኋትም እንዴ? አብርሽን በጣም ነው የምታፈቅረው ልጅቷ። በጣም ታፈቅረዋል፣ ትፈልገዋል። ይሄን ደግሞ ማንም ሰው ያውቃል። ስለዚህ ሩታ እንዴት ነው በደፈን አልተቀበል የምትችለው? አልተረዳሻትም የሚላት ምን ነው የምትረዳት? እሱን እንደምትወደው ጠንቅቆ ያውቃል። ሄርሜላ እሱ እንደምታፈቅረው ያውቃል። እኛ የምንወደውን ሰው ደግሞ ሌላ ሰው የሚያፈቅርብን ወይም የሚወደው ሰው ከሆነ እኛ ማንንም አንፈልግም። ማንም ሰው ለራሱ ስለሚፈልግና እየነገረቻት በግልጽ አማርኛ ኧረ ምን አይነት ይቱና ቢያንስ የሰው ልጅ ክብር ሲኖረው ነውና ባካችሁ እንደዚህ ክብራችሁን ከሚያዋርድ ቦታ ውስጥ አትገኙ። አላህ ለእናንተ ያለው ነገር መቼም ሊያመልጣችሁ አይችልም። ትዳር ደግሞ ከላይ ነው እንጂ እኛ ባሰብነው አይደለም። ገብቷችኋል? እኛ ባሰብነው ቢሆን ዛሬ የት በደረስን ነበር። ሁላችንም ከምንፈልገው ሰው ጋር እየኖርን ደስተኛ እንሆን ነበር። ግን አላህ በፈቀደልን ነው ማንም ሰው ሊኖር የሚችለው እንጂ በእኛ ጉልበት አንድም ነገር የሚሳካ የለምና ሁላችሁም ለምትፈልጉት ነገር ዱአ አድርጉ፣ ጸሎት አድርጉ እንጂ እናንተ በጉልበት የሰውን ሰው ለእናንተ ልታረጉ አትችሉም። ወይ ደግሞ እናንተ ስለወደዳችሁት የሰውን ሰው እኔ እንከባከባለሁ ከሰው በላይ ብላችሁ አታስቡ። ምክንያቱም ያን ሰው ለእናንተ አይሆንም። አላህ ካልጻፈላችሁ አይደለ? ትዳራቸውን የመሰረቱት አብረው የኖረችው የህይወቱ አጋር ተለይተው እስከ እያየ እሷ በጉልበት አታስረው እና ወንዶች ራሱ ይንቁናል። በቃ ለኛ ቦታ አይኖራቸውም። ወንድ ልጅ ቆፍጣና ሴት ነው እንጂ የሚወደው እንደዚህ የምታለቅስ ሴት መቼም አይወዷትም።
ይጀመር ማለት ነው። እና ለምንድን ነው ክብሯን እሷ ብቻ አይደለም ሌላም የሷ መሰሎች አሉ በየህይወቱ ላይ የሚርመጠመጡ ማለት ነው። የሰው ትዳር ውስጥ እየገቡ እንደው አላህ ሄዳ ይስጠን ሁላችንንም። በጣም ያሳዝናል። እና የራሳቸውን ሰው ተንከባክባቸው ያዙ። የሰውን ሰው ደግሞ ምንም ያርጉት አይመለከታችሁም። በቃ ያን ህይወት የራሳቸው ነው። እኔ ለራሴ አሁን እኔ ያውቃለሁ ለህይወት አይደለ እንዴ ማንም ከኔ በላይ የኔን ህይወት ሊመራልኝ አይችልም። ለእኔ የሚያስደስተኝም ደግሞ ከኔ በላይ ሊነግረኝ አይችልም። እኔ ምክንያቱም እናንተ የምታዩት አንግል ሌላ ነው፣ እኔ የማይበት አንግል የራሴ ሌላ ነው። ገባችሁ? እናንተ የሚያስደስታችሁ ነገር እኔን አያስደስተኝም፣ እኔን የሚያስደስተኝ ነገር ደግሞ እናንተን አያስደስታችሁም። ስለዚህ ማንም ሰው በህይወታችሁ ማጥቶ እሱ ሹፌር ሆኖ እንዲነዳችሁ አትሞክሩ ማለት ነው። እና ምን ማለት ነው ይቻሁን በቃ በገሃድ እያወቅ ነው። እኛ እኮ ማለት ነው ኮመንተሮች እኮ የማደንቃችሁ ነገር እንዲሁ አይተን እንረዳለን። እና እያጃጀለቻት ነው እንደ ሩታን ዙሮ ለማቃጠል ነው እሷ። ገብቷችኋል አይደል? ሩታ ፈገግ ስትል መልሳ እሷ እንድትናደር ነው። ከትናንትና ከትናንት ወዲያ እንግዲህ የሆነውን ሁኔታ አይታችኋል። በጣም እየሳቀኝ ነበር። ያ ረቢ በቃ ነገረኛ አይቱ ማናት እቺ ሄርሜላ ስመጣ በቃ ህይወቷ ከሽፍ የሚለው እና ምን አይነቷ ናት ባለ ሲጀመር አላማዋ እሷ የመጣይበትን አላማ ካላሳካች መቼም ከህይወታቸው አወጣም። አላማዋ ደግሞ ምንድን ነው? እንደዚህ ዛሬም ነገም ሩታ እሷ እንደምጠላ ስለምታውቅ ዛሬም ነገም እያስመሰለ ለማስታረቅ ነው እያለ እየመጣ የስንት ቀን የሰማዋል። እኔ ካሁን በኋላ ምንም አልሰራ ላስታረቅ ነው የመጣሁት ትላለች። ማናት እሷ የምታስታርቀው? በእሷ እየተጣላ እኔ ለምን እንደው አላውቅም። ስሜታ ይሆናለሁ። ወላሂ አላህ ይጠብቀኝ በእንደዚህ አይነት ነገር። እናንተንም አላህ ይጠብቃችሁ። ሁላችሁም ተወዳላችሁ ብዬ ይሄን ነገር አልደግፍም። ማንም ሰው የራሳችን የሆነን ነገር እንዲቀማና አንፈልግምና እንደውም ሩታን በጣም ነው ማደንቃት። በጣም እንጃ የሰው ልጅ ደብሯት ነው እውነት ለመናገር እንደነገርኳቸው። አሁን እሱ እንደማይተው ስለተረዳኝ ነው አሁን ተስፋ እየቆረጠች ያለችው። ዛሬ ራሱ የመጨረሻ ተስፋ ቆርጣለች። እርጉዝ ናት፣ ልወልድ ደርሳለች። እንደዛ ቆማ እያወራቻቸው ቻው ብላ እንኳን ስትሄድ እንዴት ለመያዝ አይሞክርም። አብርሽማ ሲጀመር ዝም ብሎ ነው ቆርጣ ስከድበት ነው እንጂ እንትን የሚለው ስመጣማ ክብር የለውም እውነት ለመናገር። አሁን በተለይ ሄርሜላ ባለይበት ቦታ ለእሷ ምንም ነገር እንደውም እሷን የሚያናድር ነገር ነው የሚናገራት። ዛሬ ራሱ አይታችኋል። ሄርሜ እሷን ሩታ እያለ እየጣራ በፊት ሩታ ሲል የነበረ ሰው ሩታ እችኛቱን ደግሞ ሄርሜዬ ለእኔ ብለሽ ተጎዳሽ፣ ለእኔ ብለሽ ስለተሰደብሽ ይቅርታ። እሷ ደግሞ ሞሳ በልታል። ሰዓቱ ደረሰ እንዴ? እንደውም አለፈ። አንቺ ሳበልተሻል። ባልበላም አልበላሁም። ምክንያቱም አንተ ጋር ለመብላት ስለምፈልግ ናት። እንግዲህ አስቡ። ስለዚህ እባካችሁ ትዳር ውስጥ ገብታችሁ ወንዶቹም ሴቶቹም ትዳር ውስጥ ከገባችሁ ሌላን ሰው በመሀላችሁ አታስገቡ እባካችሁ። ምክንያቱም ባልና ውሽማ አንድ አይደለም። ትዳር ማለት ውስጥ ላይ ብዙ መነቋቆር ያለበት፣ መከባበር ያለበት፣ መነጋገር ያለበት፣ መቀየም ያለበት፣ ደስታ ያለበት፣ ብዙ ነገር ያለበት ነው። ዝም ብሎ ይሄን ኖርማል የምታወሩ ወሬ ደግሞ ምንም ያገናኛችሁ ነገር የለም። አንድን ሰው ስንወድ ደግሞ የሌለንን አንድ ሰው እኮ ሲወድሽ ሳይኖረው ራሱ ተበድሮ ላንቺ ወርቅ እስከ መግዛት ደረጃ ይደርሳል አይደል? ሳይኖረው ለራሱ የሽሮ መብል ያጥቶ ሌላ ሰው ተበድሮ አንቺን ለማስደሰት ሲል ስጋና ጮማ ይጋብዝሻል። አየሽው? ፍቅር የዚህን ደረጃ ያክል ነው። ስለዚህ አሁን እቺ ሄርሜላ እሱ እንዴት እያለ መቀበጣጥረው አሁን እሱ ሀሩታ ይቺ ታዝንልኛለች እያለ ሆዱ እንዲራራላት ነው እንደዚህ እያደረገች በስበብ አስባቡ እያገኘ እንግዲህ እኛ ሲጀምር የወረደ መሆኗን ያወቅ ነው። ባለፈው ለመጀመሪያ ጊዜ መጣታ 500 ብር ሰዓት ስጦታ ይዛ ስመጣ በመጣይ ቁጥር እሷ ናት እንዲያረጋለሁ የምትለውና ይህች የምታስረው በገንዘብ የራሷ ለማድረግ እየሞካከረች ነው ባላት በስጦታ በምናምና። ስለዚህ ከትዳራችሁ ውጭ ሌላን ሰው በመሀላችሁ አታስገቡ። በህይወታችሁ ሰላም መኖር ከፈለጋችሁ ወንዶችን በህይወታችሁ ከሚስታቸው ውጭ ሌላን ሴት አታውሩ፣ ሌላን ሴት አታግኙ። ሴቶችም ደግሞ ከትዳራችሁ ውጭ ሌላ ወንድን አታገኙ። ያስፈላጊ አይደለም። ማንም ሰው ወንድምሽ ሊሆን አይችልም ከእናትሽ ልጅ ውጭ ማለት ነው። እውነት ነው የምነግራችሁ። ብዙ ሰዎች አሁን እኛ እንወዳቸውም፣ ነገር ግን በእህትና በወንድም ብለው ይቀርቧችሁና በሌላው በኩል እንድንጎዳ አይፈልጉም። ነገር ግን የእኛን ባል ስለማይፈልጉ እኛን ወደ ራሳቸው ስለሚፈልጉ ባል በባላችን ላይ በትዳራችን ላይ ህስዴት ነው የሚመጣው። እና ትዳር ካገባችሁ ማንንም ማውራት አያስፈልግም። ይሄ እኔ ምክር ነው። ካጠፋሁም አርሙኝ። ቻናሌን ሰብስክራይብ ያደርጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።